በምሳሌ ያው ብሌን እንግዲህ ፎቶ በእጇ ላይ ደርሷል ማለት ነው። የተላከላትን ሚስጥር ስታይ እንግዲህ ያው የራሷ የምትለው የዳግም ፎቶ ነው። ያው ዳግም እናቱን ሲያስር እናቷን አስሮ ወደ እነሱ ሲወስድ ማስረጃ የሆነ ፎቶ ነበረ። ምክንያቱም ያው ከሱ የማትጠብቀውን ነገር አይታ በጣም ራሷን አይኗን ማመን ያቃታታል። ያው ሚስጥሯን ሁሉ ነገሯን የምታካፍለው ሰው እንደዚህ በክደት መንገድ ስታገኘው ራሷ በጣም ማመን ነው ያቃታት ማለት ነው። ያው ብሌን በበኩሏ እንግዲህ እኔ እንደዛ አንተ ትከሻ ላይ ተደግፌ ሚስጥሬን ሁሌ ነገሬን እየነገርኩ እንደዛ ስታጽናናኝ የነበርከው ሰለካ ክደታም ነክ እያለች ራሷን እስከ መውቀስ ድረስ ደርሳለች ማለት ነው። ያው ዳግም ደግሞ በበኩሉ ያው እኔ እንደዚህ አይነት ነገር የሰራሁት ለእናንተ ስል ነው፣ በተለይ ለአንቺ እናትሽን ሊገሏት በጣም ስለሚፈልጉ ከምትሞት ብዬ ነው ብሎ ቢያስረዳትም እሷ ምንም ነገር ልትረዳው አልቻለችም ማለት ነው። ዳግም ደጋግሞ ቢለምናትም ይሄንን ነገር ያደረጉትን ለራስሽ ነው እያለ ደጋግሞ እንደዚህ አይነት ነገር ቢላት ምንም ነገር ልታምን አልቻለችም። እኔ ተገድጄ ነው እንደዚህ አይነት ነገር ያደረግኩት እናትሽ ከምትሞት፣ እናትሽ ሞቷ ደግሞ የአንቺን ስቃይ ማየት አልችልም። ስለዚህ ይሄንን ድርጊት ፈጽሜዋለሁ እያለች ብትነግረውም ቢነግራትም እሷ ልታምን ምንም ነገር አልቻለችም ማለት ነው። እንግዲህ እሱ ያው ምንም ማድረግ አልቻለም ማለት ነው። ብሌን በበኩሏ እንግዲህ ይሄንን ነገር ያየችው ነው ያመነችው እንጂ የውስጡን የእሱ ውስጥ እንዴት እንዳሰበ እንዴት ነገር ሊያደርግ እንደቻለ ይሄን ነገር ምንም አልተረዳችም ማለት ነው። በእርግጥ ዳግም ትክክልም ቢሆን እዚህ ጋር ማድረግ የሌለበትን ነገር አድርጎ ነው ራሱን አሁን ባልሆነ ነገር ውስጥ የገባው ማለት ነው። ያው እሷንም ሊያጣት ነው ማለት ነው። ምክንያቱም እንደዚህ አይነት ነገር ያደረከኝ ያው ያመነችው የውስጡ ሲሆን እሷ ያመነችው ፎቶ ማየት ስለሆነ በጣም ያው እንድታየው አልፈለገችም ማለት ነው። በአሁን ሳሌ ያው ዳግም ያደረገው ነገር ሁለቱን ዋጋ እየከፈለ ነው ያለው ማለት ነው። ብሌን በበኩሏ በአሁን ሳሌ አይኑን እንዳታይና ሁለተኛ ዳግም አጠገቧ እንዳይደርስ አስጠንቅቀዋለች ማለት ነው። አልፋም ተርፋ በጥፊ ነው የመታችው ማለት ነው። በአሁን ሳሌ ዳግም እንግዲህ ሌላ የተለያየ ምክንያቶችን ፈጥሮ የሆነ መንገድ ፈጥሮ ያው ብሌንን ወደ ራሱ ማምጣት ይኖርበታል ማለት ነው። ዳግም እንግዲህ በበኩሉ ያው እሷ ባለችበት በምትሰራበት ቦታ ተደጋጋሚ እየሄደ ማለት ነው ይቅርታውን እየጠየቀ ነው ያለው። እሷ ግን ልትቀበለው አልቻለችም። ከፈለግሽ ደብድቤኝ፣ ከፈለግሽ እሰሪኝ፣ ከፈለግሽ የፈለግሽውን አርጊ፣ ያው እቀበላለሁ፣ ስለዚህ ይቅርታ ተቀበይኝ እያለ ቢላትም እሷ ልትቀበለው አልቻለችም። አልፋ አልፋ እንዲሁም አይኗ እንድታየው ፍቃደኛ አይደለችም ማለት ነው በአሁን ሳሌ። በዚህ ሰዓት እንግዲህ ያው ሰላም መታለች ማለት ነው። ሰላም የእሱ ይቅርታውን እየጠየቀ እንትን እያላት እንዳለ ሰላም መታለች ማለት ነው። ሰላም ምን እንደሚያደርጉ እየጠየቀቻቸው እንዳለ እሷ ያው ብሌን እንግዲህ ስራዬንም እንድሰራ ከልክሎኛል፣ አስሬ እየመጣ እያስቸግረኝ ነው ብላ በጣም ስለተናደደችበት ለሰላም እንደዚህ ብላ ነግራታለች ማለት ነው። ሰላም ያው በበኩሏ ሁለተኛ አጠገቧ እንዳትደርስ ብላ እንግዲህ አስጠንቅቋለች። ቀና ብላም እንዳታያት ብላ በጣም ነው ያስጠነቀቀችው ማለት ነው። ብሌን እንግዲህ ያደረገችው ለሰላም የነገረቻት ነገር በጣም ነው የጸጸታት። እሱ ከሄደ በኋላ ይህንን ምኑኜ ነው ይህንን ነገር ማለት የሌለብኝን ነገር ብዬ አሳልፌ ለሰላም ሰጣሁት ብላ እራሷን እየወቀሰች ነው ያለችው። በጣም ተጸጽታለች ማለት ነው። ሆኖም ግን ያው ብሌን በጣም ነው የምትወደው ዳግምን በጣም ነው ትወዷለች። ምክንያቱም ከዚህ በፊት ችግሯን ሲካፈላት የነበራት ሰው እንግዲህ በአሁን ሳሌ እንደዚህ ተቀያይመው አሳልፋ ለሰላም ስትሰጣት እንግዲህ ጸጽቷታል ማለት ነው። ዳግምን ማጣትም አትፈልግም እሷ ማለት ነው።
አሁን እንደምናየው ለጊዜው ያው ውስጣቸው ትንሽ ሸከር ብሏል ማለት ነው። ምክንያቱም እናቷን ያው ስለጎዳ ብላ አስባ እሷ የምታስበው ያው ያየችው ፎቶ እንጂ እሱ በቀና ልቡ የሰራውን ነገር አይደለም፣ የልቡን አይደለም ያየችው። ምክንያቱም ፎቶን በማየት ያው አሁን ሳሌ የምታደርገውን ነገር እሱን እንዳታይ በጣም እያደረገች ነው ያለችው ማለት ነው። ሆኖም ግን ዳግም ግን ከውስጡ አልወጣም። ያው ሰላምን በነገረቻት ሰዓት እንዴት እንደዚህ አልኩት በማለት ውስጧንም እየሻከረ ነው ያለው ማለት ነው። ማለት ያሌለብኝ አልኩኝ እያለች በጣም ውስጧን ተቀይማለች ማለት ነው። ሆኖም ግን አሁን እንደምናየው እንደዚህ አይነት ነገር ቢሆንም በኋላ ጊዜ ያው እንደሚገናኙ ነው። ለጊዜው መለያየታቸውን ያሳየን እንጂ ያው በኋላ ጊዜ እንደሚገናኙ ነው እያሳየን ያለው ማለት ነው እዚህ ጋር። ዳግም በበኩሉ እንግዲህ ያው ይሄንን ነገር ለሰላም አሳልፋ የሰጠችውን ነገር ሲያይና ሲሰማ በጣም ነው የተበሳጨው። ከዚህ በፊትም ያው እየተበሳጨ ውስጡን ያላደረግኩትን ነገር ማለትም ያደረግኩት ነገር እያለ እየተጸጸተ ነበረ ማለት ነው። ይህንን ነገር ሲያይ ደግሞ ይባስ ውስጡ እየጸጸተው ነው ያለው። ሌላ የምንመለከተው ደግሞ ቃል ነው ማለት ምናየት ማለት ነው። ቃል ደግሞ በዚህ ክፍተት ላይ ያየችውን ነገር ያው አይታለች ማለት ነው። ክፍተት ሁለቱ የፈጠሩትን ክፍተት እሷ ይህንን ነገር ተጠቅማ የሆነ ነገር ልትሰራ እያሰበች ነው ያለችው ማለት ነው። ያው ከዚህ በፊት ዳግም የብሌንን እናት አሳልፈው እንደሰጠ ቃል ስለምታውቅ ቃል ይህንን ምክንያት በመጠቀም ዳግምን ወደ ራሴ አረጓለሁ እያለች እያሰበች ነው ያለችው። ተንኮል ነገር ልታረግ እያሰበች ነው ያለችው በአሁኑ ሳሌ ማለት ነው። ቃል በበኩሏ እንግዲህ ዳግም ቤት ድረስ ሂዳለች ማለት ነው። ይህንን ምክንያት በመጠቀም ያው ጥሩ ነገር ያሰበች መስላ እንግዲህ ያው አንተ ያደረግከው ነገር ጥሩ ነው ለነሱ ብለህ ነው። እሷ ግን ልትረዳ አልቻለችም። በቃ ተዋቸው። አንዳንዴ ጥሩ ነገር ብታስብ ለራስህ እንጂ ሰው በሌላ ነገር ቢያስብ መተው አለብህ እያለች ጥሩ እየመሰለች ያው ቀርበዋለች ማለት ነው። ቃል እንደዚህ አይነት ነገሮችን ስትለው እንግዲህ ዳግም እንግዲህ ምንም ማድረግ አይቻልም። አንቺ በእሷ ቦታ ብትሆኝ ምን ታደርጊያለሽ? ያው እሷ ወድ አይደለም እያለ እንግዲህ እንደዚህ ጥያቄ ሲጠይቃት ያው ቃል እንግዲህ እነሱ ሁለቱም ማለያ ስለምትፈልግ እኔማ እሷን ብሆን ማለት ነው ለእኔ ያደረግ ከሆነ ማለት እረዳሃለሁ ስለዚህ ይቅርታን እቀበል ነበረ እያለችው ነው ያለችው ማለት ነው። ምክንያቱም ቃል ያው ነገሮችን በመጠቀም የራሷ ለማድረግ እየጠራች ነው ያለችው ማለት ነው። ቃል እንግዲህ ብሌን ጋር ሂዳ ማለት ነው ዳግም መጥፎ ሰው ነው፣ ለአንቺ አይሆንሽም፣ ተይው፣ እንደዚህ አይነት ነገር እንዴት ያደርጋል? ለአንቺ ቢያስብ አንቺን ቢወድሽ እንዲህ ማድረግ የለበትም፣ መጥፎ ሰው ነው እያለች ብትላትም እንግዲህ ብሌን የእሱ ማንነት ስለምታውቅ ከዚህ በፊት ያው ይሄ ነገር ተፈጥሮ ሁለቱ ለመለያየት እንትን አሉ እንጂ ስለ እሱ ጥሩ ነገር ነው ከዚህ በፊት የምታውቀው። ስለዚህ ይሄንን ነገር አስቀድማ ስለተረዳች እንግዲህ እንደዚህ ብትላትም ምንም ልትሰማት አልቻለችም። በይዘር በይልኝ እያለቻት ነው ያለችው ማለት ነው። ያው ቃል ይሄንን ነገር ብትላትም ብሌን ምንም ልትሰማ አልቻለችም። ደጋግማ መጥፎ ነገር ስለ ዳግም እያወራች ነው ያለችው ማለት ነው። ያው ብሌን በጣም ስለተናደደች ብድግ ብላ ከተቀመጠችበት ተነስታ ሄዳለች ማለት ነው። ሌላው የምንመለከተው በኃይሉ ነው። በኃይሉ በአሁን ሳሌ ከባድ የሆነ ውሳኔ ወስኗል ማለት ነው። ያው የወሰነው ለብሌን ነው። ብሌንን መጥፎ ውስጥ ለመክተት እያሰበ ነው ማለት ነው። ያው ለብሌን የቀመመላት አንድ ነገር አለ ማለት ነው። ይህ በኃይሉ እንግዲህ የብሌን አሳዳጊዋ ጋር ደውሎ እንግዲህ የብሌንን እናትን አሳይሻለሁ የት እንዳለች አውቃለሁ ብሎ ደውሎላታል። እንግዲህ ይሄንን በመስማቷ የት ማን እንደሆነች ማን እንደሆነ የት እንደሆነች እንኳን አልጠየቀችም። በእሷ ሀሳብ ተስማምታ እሺ ብለዋለች ማለት ነው። የብሌን አሳዳጊ እናት እንግዲህ ይህንን በመስማት ለብሌን ነግራታለች ማለት ነው። እናትሽን አግኝቻታለሁ እንግዲህ ማን ትሁን ማን አላቅም እንግዲህ ብላ ብትላትም ብሌንም በበኩሏ ከልጅነቷ ጀምሮ የእናቷ ፍቅርና የእናቷ ናፍቆት እናቴ ማነች በሚል በጣም ስለምትሰቃየው ይህንን ነገር ስለሰማች ደስ ብሏታል ማለት ነው።
ያ የደወለላቸው ማንነቱን እንኳን አያውቁትም ማለት ነው። ያ የደወለላቸው ሰው ግን የብሌን እናት አሳዳጊዋ ጋር እንግዲህ የብሌን እናት ያልሆነችው ፎቶ እናቷ ነች ብሎ ልኮላቸዋል። በዚህ ሰዓት ግን ብሌን በጣም ደስ ብሏታል ማለት ነው። እናቷንም በቶሎ ለማግኘት በጣም እየጓገች ነው ያለችው ማለት ነው። ብሌን በበኩሏ ያንን የተላከላትን ፎቶ ስላየች ማለት ነው አስሬ እናቴ ወይኔ የት ላግኝሽ እያለች በጣም ደስ እያላት አስሬ ፎቶን እያየች ነው ያለችው ማለት ነው። እንግዲህ ያው የተላከበት ቦታ ሂዳ እስከምታገኝ እናቷ ማን እንደሆነች እስከምታያት በጣም ነው የጨነቃት። በጣም ቸኩላለች ማለት ነው። እንግዲህ በኃይሉ ይህንን ነገር ያደረገው ማለት ነው እናቷ ያልሆነች ሰው ጋር ይህችን እናቴ ነች ብላ እንድታመን ነው ያደረጋት። ምክንያቱም እናቴ ይህች ነች ብላ ካሰበች እንግዲህ ምንም እንቅስቃሴዎችን እናቷን ለመፈለግ ስለማታረግ ይህንን በማሰብ እንግዲህ እናቷ ያልሆነች እናትሽ ነች ብለው ሊያገናኝ ወስኗል ማለት ነው። በኃይሉ እንግዲህ ያው ይህንን ነገር ያሰበውና ይህንን ነገር ሊሰራ የፈለገው ለራሱ አስበው ነው። ምክንያቱም ብሌንን እዚህ ጋር ወጥመዷን እንትን ካለ ማለት ነው እናቴ ማነች ብላ ያው ከመፈለግ ትቆማለች ማለት ነው። ያው ብሌን እንግዲህ ያው ይህንን ነገር በማግኘት እንግዲህ እውነተኛ እናቷን ለመፈለግ እንዳትሄድ ነው ያደረገው። ያው በኃይሉ ይህንን ነገር ደግሞ ያደረገበት ምክንያት እሷ እናቴ ነች ብላ እንድትቀበል ነው። ለራሱ ሲያመቻች ነው ነገሮቹን እንደዚህ የሚያደርገው ማለት ነው። ኃይሉ እንግዲህ ይህንን ነገር ካደረገ ሰላምን የገዛ እህቱን ሰላምን አስወግደው እንግዲህ ንብረቱና ያለውን ንብረት ለመካፈልና የራሱን ለማድረግ ነው የወሰነው ማለት ነው። በቃል እንግዲህ ይህንን ነገር ካሰቡና ከጀመሩ ጀምሮ ቃል በፍራቻ ነው ያለችው። የሆነ ኮሽታ እንኳን በምሰማ ሰዓት ድንጋጤ ውስጥ የምትገባው ማለት ነው። ሆኖም ግን በኃይሉ አሁን ላይ የሚሰራውን ድርጊት በጣም ደስ ብሏታል ማለት ነው ቃል። ምክንያቱም ለምን እኔን ደብቀኝ እንደዚህ አይነት ነገር ለመስራት እንዴት ለምን ወሰንክ በማለት በኃይሉ ብትጠይቀውም እንግዲህ አንቺ ከዚህ በፊት የሰራሁትን ስራ አበላሽተሽብኛል፣ ስለዚህ ይህንን የማስበውን ነገር ዳግም ታበላሽብኛለች፣ ለዛ ነው የደበኩሽ በማለት ብሏታል ማለት ነው። የሚገርመው እንግዲህ ቃል በምታወራበት ሳል ዳግም ሰምቷታል ማለት ነው። የሚያወሩት ነገር ምንም እንደሆነ ምን አልገባውም እንጂ በብሌን ሌላ ደግሞ ዳግም ስህተት እንደሚያደርጉባት አስቧል ማለት ነው። እሱም ገምቷል ማለት ነው። ያው የምትናገረውን በሙሉ ከጀርባው ዳግም ሰምቷል ማለት ነው። እንግዲህ ያቀዱት ነገር ምን እንደሆነ ባይገባውም እንግዲህ ያው የሚያስቡትና በብሌን እናትና ብሌን እንደሆነ ገብቶታል ማለት ነው። አሁን ላይ እንግዲህ እነሱ የሚሰሩትን ስራ እንግዲህ አስቀድሞ ቶሎ ብሎ ነገሩን ካላከሸፈ አክሽፎ ደግሞ ለብሌን ካልነገራት ይህን ነገር ደግሞ ለእሷ ብሎ እንደሚያደርገው ምናልባት ከተረዳች ይቅርታውን ልትቀበለው ትችላለች ማለት ነው። ዳግም በበኩሉ ቃልን እንግዲህ በምን አይነት መንገድ አርጎ እንደሚያወጣጣትና ነገሩን እንዲነግራት እንደሚያደርግ ባናቅም እንግዲህ አሁን ላይ ግን ያው በሌሌ ችግርን ሊፈጥሩ እንደሆነ ገብቶታል ማለት ነው። ሌላ የምናየው ደግሞ ሳሚ ነው። ሳሚ ከዚህ በፊት እንግዲህ ለባይሉ ቀኝ እጁ ነው። ምክንያቱም ብዙ ነገሮችን የሚያደርግለት እሱ ነው ማለት ነው። ፎቶንም እንግዲህ ያው ዳግም ለብሌን አንስቶ የላከላትም ያው ሳሚ ነው ማለት ነው። ያው ሳሚ በበኩሉ ዳግም እንዴት ብሎ እንደሚወዳት ብሌንን ስለሚያውቅ እንግዲህ ሁለቱም ማለያየት ነው የፈለገው መሰለኝ ማለት ነው። ምክንያቱም ያው ሳሚ ብሌንን በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ያው ወደ ራሱን ለማድረግ ነገሮችን ሁሉ እያደረገ ነው ያለው ማለት ነው። ሳሚ በበኩሉ እንግዲህ ብሌን ጋር ደውሎ እንግዲህ ቆንጆ እንደሆነች እና በጣም እንደምታምር ያው እንደሚወዳት እና በዚህ መልኳ ምንም ነገር ማልቀስ እንደሌለባት ነው የሚነግራት ማለት ነው። ማንነቱን ብትጠይቀውም እንግዲህ ሊነግራት አልቻለም። ይባስ ብሎ ደግሞ ቸኮሌትም ገዝቶ ልኮላታል ማለት ነው። በዚህ ወቅት
ደውሎላት እንግዲህ ቸኮሌቱን እኔ ነኝ የላኩልሽ ማንነቴ ምስጢራዊ የሆንኩኝ ሰው ነኝ በማለት ቢላትም እንግዲህ እሷ ደግሞ ይህንን ነገር ብዙም ቦታ የሰጠችው አይመስልም ማለት ነው። ሳሚ እንግዲህ አሁን ላይ ዳግምን ትልቅ ችግር ውስጥ ከከተተ በኋላ ማለት ነው ያው መክተት ይፈልግ ነበረ ከዚህ በፊት። አሁን ላይ ያው የሰመረለት ይመስላል ማለት ነው። አሁን ላይ እንግዲህ ሳሚ የሚሰራቸው ድርጊቶች እንግዲህ ብሌንና ዳግምን በጣም ትልቅ ክፍተት እንዲኖራቸው ነው እያደረገ ያለው ማለት ነው። ሳሚ በበኩሉ እንግዲህ ካያት ጀምሮ እንዲህ በጣም እንደምታምርና ውብ እንደሆነች ያው ከማየቱም በፊት ያው ያያት ጊዜ እንግዲህ ልብ ውስጥ እንደገባች እንዴት እንደወደዳት ሁሉ እያወራ ነው ያለው ማለት ነው። ይሄም ሆኖ ግን ያው ነገሮቹን ከሳሚ ጋር ሳሚ እንግዲህ ከባዩሉ ጋር ሊጋፈጠው እያሰበም ይመስላል ማለት ነው። እንግዲህ እዚህ ጋር የምንመለከተው ሳሚ እንግዲህ ያው ፍቅሩ በጣም ከጸናበት እና በጣም ከወደዳት እንግዲህ ያው ሳሚ ባህሉ ብሌን ላይ የሚያደርሰውን ችግር ማለትም አስቀድሞ ሊከላከልላት ይችላል ማለት ነው። ምክንያቱም ያው ባህሉና ሳሚ አብረው እንደሚሰሩ እናውቃለን ማለት ነው። ስለዚህ ያው የባህሉ ቀኝ እጅ ስለሆነ እንግዲህ ያው ስለወደዳትም ስላፈቀራትም እንግዲህ ነገሮችን ሊያከሽፍበት ይችላል ማለት ነው። አሁን ላይ እንግዲህ ሳሚ የሚታየው ነገር ዳግምን ከሷ ማራቅ ነው። እንግዲህ ይሄንን ስለፈለገ ነው ያው ፎቶ አንስቶ ለብሌን የላከላት ማለት ነው። ያው ለብሌን ከላከላት ጀምሮ ሁለቱን ካለያየ ጀምሮ ግን እየደወለ ቆንጆ እንደሆነች እና በጣም እንደምታምር እየነገራት ነው ያለው ማለት ነው። ግን ብሌን ያው የሚደውልላት ሰው ማን እንደሆነ በጣም ግራ ገብቷታል ማለት ነው። ማንነቱን ግን ልታቅም ምንም አልቻለችም ማለት ነው።